ሰብ ዛሬ የሚገርም ቪዲዮ ነው የሰራውላችሁ። ቆዳችን የተሸበሸበ ቆዳን ግንባራችን አካባቢ የተሰነጣጠቀ አይናችን አካባቢ የተሸበሸበ በአጠቃላይ ቆዳችን ያለ እድሜያችን ተሸብሽቦ ያረጀን ያስመስለን ሰዎች ሁሉ ይሄንን ማስክ በሳምንት 3 በመጠቀም ማጥፋት እንችላለን ማለት ነው። ዳግም ቆዳችን እንዳይሸበሸብ እንዳያረጅ ፕሮቴክት ያደርግልናል። ብጉር ፊታችን ላይ ካለ ያጠፋልናል። ጥቋቁር ነገር ያጠፋልናል። ትልቁ ሜን ፖይንት እርጅናን ያስወግዳል ማለት ነው። ቆዳችን የጸዳ የጠራ እንዲሆን አንቲ ባክቴሪያ ማለት ብዙ ጊዜ ብጉር የሚያጠቃችሁ ሰዎች ፊታችሁ ላይ በአይን የማይታይ ባክቴሪያ ቆዳችሁ ላይ ስላለ ነው። ያንን ሁሉ ያጠፋላችኋል። ሙሉ ቪዲዮን አይታችሁ በመጠቀም በሳምንት 3 ንጹህ ቆዳ ወደ ልጅነት የሚመልስ ቆዳ እንዲኖራችሁ እፈልጋለሁ። ይሄን ቪዲዮ ስሰራ 100% እርግጠኛ ሆኜ ነው። ለውጡን ደግሞ ታያላችሁ። በኮሜንት አስቀምጡልኝ። ውድ የተከበራችሁ የቻናሌ ቤተሰቦች እንደምናችሁ እንደምከረማችሁ፣ እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ውድ ቤተሰቦቼ ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሌሎቻችሁ ሼር ላይ ኮሜንታችሁ አይለየኝ እላለሁ። እንግዲህ ቆየው ቪዲዮ ከቀረጽኩላችሁ የነበረውን ነገር ታውቃላችሁ። እንግዲህ እግዚአብሔር ይመስገን ሁሉም ነገር ስለተፈታ አሁን ወደ ስራ ማለት ነው። በቃ ሁሉም ነገር የሆነው ለበጎ ነው። በተረፈ ለቤቴ አዲስ የሆናችሁ ሰብስክራይብ አድርጉ፣ ፕሊዝ ሼር አድርጉ፣ ኮሜንት አስቀምጡ። ጥያቄም ካላችሁ እንቀጥላለን ማለት ነው። ዛሬ የምሰራላችሁ ለቆዳ መሸብሸብ ቆዳችን እንዳይሸበሸብ በሳምንት 3 ጊዜ ብቻ በመጠቀም ቆዳችን እንዳይጨማደድ ግንባራችን ላይ መስመር እንዳይወጣ አይናችን ስር እንዳይኮማተር እንደዚህ ፊታችን አካባቢ እርጅና የሚባል የሚያስወግድልንን ትሪትመንት እሰራላችኋለሁ። ማስክ ነው ማለት ነው። በሳምንት 3 ብቻ ነው የምንጠቀመው። ቆዳችን በተአምር አይሰነጣጠቅም፣ አይደርቅም፣ ጥርት ያለ ከለር ይኖረናል። ከምንም በላይ አይሸበሸብም። እርጅናን ይከላከላል ማለት ነው። የተሸበሸበም ካለ በሂደት በሳምንት 3 ስትጠቀሙ ሙልጭ አርጎ ከፊታችሁ ላይ እንደዚህ ውጥር አርጎ ያስተካክላል። እዚህ ጋር የነበረውን ሁሉ ያጠፋላችኋል ማለት ነው። በጣም ቀላል ነው። እቤታችን ውስጥ ባለን ነገር ነው የምንሰራው። ቀጥታ ወደ ስራው እንሂድ ከኔ ጋር። እንግዲህ መጀመሪያ እንደዚህ ጎድጎድ ያለ ሳህን እናዘጋጃለን። የሚገርማችሁ ነገር በሁለት ነገር ብቻ ነው ይሄንን የምንሰራው። መጥናችሁ ስሩ፣ ለ3 ቀን የሚሆናችሁን ማለት ነው። ትልቁ ነገር የሽምብራ ዱቄት ያስፈልገናል። ከሽምብራ ዱቄት ውጪ ምንም መጠቀም አንችልም። የሽምብራ ዱቄት ማዲያትንም እንዲጠፋ ቆዳችንን ያፈካልናል ማለት ነው። 1 ማንኪያ የሽምብራ ዱቄት፣ ከዚህ ውጪ ምንም አንጠቀምም። ከዛን ማር ካላችሁ ንጹህ ማር፣ ያው እኔ እዚህ ጋር ማር አለኝ። ንጹህ ማር 1 ማንኪያ ንጹህ ማር እንጠቀማለን ማለት ነው። በቃ 2 ነገር ብቻ ነው እዚህ ላይ የምንጠቀመው ብያችኋለሁ። ማር የማታገኙ ሰዎች ካላችሁ፣ ማር የማታገኙ ልጆች ካላችሁ በውሃ መበጥበጥ ይቻላል። ኦኬ፣ ሽምብራውን በውሃ ብቻ በመበጥበጣችሁ አማስላችሁ መጠቀም የሚገርም ለውጥ ነው የምታገኙት። የሚገርም ለማመን የሚከብድ ማለት ነው። ማር ካላችሁ ግን ማር ተጠቀሙ ማለት ነው። ይሄንን በደንብ እናዋህደዋለን አንድ ላይ ማለት ነው። ማዲያት ይጠፋል፣ ቆዳ መሸብሸብ ይጠፋል። በጭራሽ ቆዳችን ዳግም አይሸበሸብም። ማር ባክቴሪያ ፊታችን ላይ ካለ ብጉር እንዳይወጣብን በጣም ይረዳናል። ብዙ ጊዜ በብጉር የሚጠቁ እህቶቻችን ቆዳቸው ላይ በአይን የማይታይ ባክቴሪያ ስላለ ነው። ማር ደግሞ ለሱ ፍቱን መድኃኒት ነው ማለት ነው። በእንደዚህ አይነት መልኩ እናማስለዋለን ማለት ነው። ራሱ ክሬም ይሆናል ማሩና ሽምብራው ማለት ነው። ቆዳችን የሚገርም ለውጥ ይጠራል፣ ይጸዳል፣ እንዳይሸበሸብ ይረዳናል። ብጉር ፊታችን ላይ ካለ ይጠፋል። ብጉር ደግሞ ዳግም ፊታችን ላይ እንዳይወጣ አንቲ ባክቴሪያ ስለሆነ ይረዳናል ማለት ነው። ማዲያት እንዲጠፋ በጣም ይረዳናል። ሽምብራ ዱቄት በጣም ፍቱ መድኃኒት ነው ለማዲያት ማለት ነው። ከዚህ በፊት ሰርቼላችኋለሁ በዚህ ዙሪያ። እንግዲህ ዛሬ ቆዳችን እንዳይሸበሸብ የሚረዳንን ማስክ ነው የሰራውላችሁ። ይብት የሚገርም ነው። በቃ አሁን ቀጥታ ወደ መቀባቱ እንሄዳለን። በጣም አሪፍ ነው። እሺ፣ ይሄንን 3 ቀን በሳምንት 3 ጊዜ ትጠቀማላችሁ ማለት ነው። እሺ፣ በሳምንት 3 ጊዜ ብቻ የተሸበሸበ ቆዳን ያጠፋላችኋል። ቆዳችሁ ዳግም እንዳይሸበሸብ
በአይን የማይታይ ጸጉር ፊታችሁ ላይ በብዛት ጸጉር ምናምን ያለባችሁ እህቶቼ በጣም ጽድት ያደርግላችኋል። ፊታችሁ ላይ ጸጉር እንዳይኖር በክርና በሸፈራ እዚህ ጋር ከምታነሱ በዚህ መጠቀም ትችላላችሁ። ብዙ ጥቅም አለው ብቻ በማንኪያ መቀባው በእጄ ወፍራም ስለሆነ እጅ ላይ ስለሚጣበቅ ነው። እንዴ ቆዳ እንደሚወጠር ብታዩት። ከዚህ በፊት ለሰው ሰርቼ ሰጥቼ ነበረ፣ ግን ቪዲዮ አልሰራውላችሁም። ለዛ ነው አሁን የሰራሁት ማለት ነው። በቃ ካሁን በኋላ ወደ ስራዬ ማለት ነው። ሁሉም ነገር ለበጎ ነው የሆነውን ሁሉ ታውቃላችሁ። እግዚአብሔር ደግሞ ፈተና ሲያመጣ አንዳንዴ ፈተናን እንዴት እንደምናልፍ ደግሞ ከእግዚአብሔር ጋር ማወቅ አለባችሁ። ሀቃችሁን የሚያወጣ ክርስቶስ ብቻ ነው። እግዚአብሔር ይመስገን እኔ ሀቄ ወጥቷል። ሰው መርዳት ያንከሸግሸኛል። እኔ ካሁን በኋላ እንኳን ሰው ልረዳ ዞር ብዬ ማላየውም። ይቅርታ አድርጉልኝ ይሄን ቃል ስናገር፣ የደረሰበት ነው የሚያውቀው። አያችሁት? በቃ ይሄን ይመስላል። አሁን ይሄንን 20 ደቂቃ ፊቴ ላይ አቆየዋለሁ ማለት ነው። በሳምንት 3 ተጠቀሙ። እዚህ ጋር የተሰነጣጠቀ ግንባራችሁ ላይ ካለ ይጠፋል። እመኑኝ ይጠፋል። ቆዳችሁ ድርቅ ብሎ እንደ መሸብሸብ የተጎሳቆለ ዝም ብሎ በቃ ድክም ያለ የደከመ ቆዳ አለ አይደል? የተጎሳቆለ ይሄንን ቀቡታ ያላችሁ እንደ አዲስ ታድሶ የሞተ ቆዳን ሴልን አንስቶ ቆዳችሁን የህፃን ልጅ ቆዳ ነው የሚያደርግላችሁ ማለት ነው። በጣም ትወዱታላችሁ። በሳምንት 3 ብቻ መጠቀም ነው። ሰርታችሁ ማስቀመጥ ምንም አይፈልግም። ፍሪጅም አይፈልግም፣ አይበላሽም። እሺ አሁን ከ20 ደቂቃ በኋላ ተመልሼ እመጣለሁ። ከኔ ጋር ሆኖ ሰብስክራይብ አርጉ፣ ላይክ አርጉ። ቪዲዮዬ በጣም ስለወረደ ቪዲዮ ከቀረስኩ ስለቆየሁኝ ሁላችሁ የኔ ቤተሰብ የሆናችሁ ለሀቅ ስትሉ ላይክ 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 አርጉ። ኦኬ እንግዲህ እዩት። ከ20 ደቂቃ በኋላ እዩት። በደንብ ማሳጅ አድርጉት። ኦኬ ከካሜራ ጀርባ እኔ ማሳጅ አድርጌዋለሁ። ምክንያቱም በአይን የማይታይ ጸጉር ፊታችን ላይ ያነሳልናል። ጽድት ነው የሚያደርግልን። የሚገርማችሁ ነገር አሁን ታጥቤ እመጣለሁ ማለት ነው። እንዳትረሱ፣ በሳምንት 3 ተጠቀሙ። የሚገርም ለውጥ ይሰጣችኋል ማለት ነው። ለውጡን ማየት ከፈለጋችሁ እዚህ ጋር የተሸበሸበው እንዲጠፋ፣ ቆዳችሁ እንዳይሸበሸብ፣ እንዲጸዳ፣ ቡግር ቆዳችሁ ላይ እንዳይወጣ ከፈለጋችሁ በሳምንት 3 ብቻ መጠቀም ነው። አንዴ ስሩትና አስቀምጡት። እሺ አይበላሽም፣ ምንም አይሆንም። ታጥቤ ልምጣ፣ ውጤቱን አብረን እናያለን። አያችሁት? በጣም በጣም ቆንጆ ነው። ታጥቤዋለሁ። በጣም ቆዳችሁ ልስልስ ነው የሚያደርገው። በጣም ያድስላችኋል። በነገራችን ላይ የሞተ ቆዳን ያነሳል። ኦኬ እንደዚህ የተጎሳቆለ የደረቀ በተለይ ደረቅ ቆዳን ወዛማ እንዲሆን ይረዳናል ማለት ነው። ይኸው አያችሁት? በስመ አብ በጣም ነው ልስልስ ያለው። በጣም ከምነግራችሁ በላይ ማለት ነው። ዋው ወድጄዋለሁ። እና እንደተለመደው ክሬም አለኝ ማለት ነው። አሁን በበጋ ብዙ ጊዜ የምጠቀመው ሰንስክሪን ነው። እናንተም ከፈለጋችሁ ሰንስክሪን ገዝታችሁ መቀባት ትችላላችሁ። እኔ በጣም ተስማምቶኛል። ቆዳዬ እንዳይጠቁር ፍክት እንዲል፣ አንዳንድ ጠቋቁር ነገሮች ፊቴ ላይ እንዳይወጣ በጣም ጠቅሞኛል። በፊት በትንሽዬ ነበረችኝ፣ አሁን በትልቁ ገዛሁት ማለት ነው። ስጨርሰው በቃ ጽድት ያለ ቆዳ ነው የሚኖራችሁ። ዋናው የሰው ልጅ ፊቱ ነው ቤተሰብ። ከፍትፍቱ ፊቱ ይባላል። ጠዋት ጠዋት እንደዚህ ቅብት ብዬ በሳሙና ፊቴን ከታጠብኩ በኋላ ወደሚሄድበት እሄዳለሁ ማለት ነው። በቃ ፊቴ ቀኑን ሙሉ ብራይት ሆኖ ይውላል። ጽድት ብሎ ወዛማ ሆኖ ሳይጠቁር በቃ ልክ ተኝቼ እንደተነሳው እንደዛው ነው የሚውለው ማለት ነው። በጣም ቆንጆ ነው። እናንተም ገዝታችሁ መጠቀም ትችላላችሁ። ካርቶኑን ቆይ እንትንላችኋለሁ። ይኸው ይሄን ይመስላል።
አያችሁት? በቃ ይሁት እንዴት ጽድት እንዳለ ቆዳዬ ማለት ነው። ዋው በጣም ወድጄዋለሁ። ይሄንን ቪዲዮ ከወደዳችሁ ላይክ አርጉ፣ ሰብስክራይብ አርጉልኝ። ነገ ደግሞ በአዲስ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላማችሁ ብዝት ይበል። ሀገራችን ኢትዮጵያን ሰላም ያርግልን፣ ፍቅሩን ያብዛልን እላችኋለሁ። ሰሞኑን ደግሞ በፀጉራችን ዙሪያ ተመልሼ የሚገርም ቪዲዮ እሰራላችኋለሁ። ሽበትን እንዴት እንደምናጠፋ ማለት ነው። ብዙ ኮመንቶችን አይቻለሁ፣ በዛ ዙሪያ እሰራላችኋለሁ። በለውጥ ነው ታዲያ ተሞክሮ ላይ ነኝ። ሰዎች ላይ ለውጥ ካየው እሰራለሁ ለእናንተ ማለት ነው። እሺ በተረፈ በቃ ይሄን ቪዲዮ ሙሉን እዩት፣ ተጠቀሙ። ኮመንት አስቀምጡልኝ። ማንኛውንም አይነት ጥያቄ በኮመንት ጻፉልኝ። ስለተከታተላችሁኝም አመሰግናለሁ። ባይ